ሰላም እንዴት ናችሁ? እስቲ ለዛሬ ደግሞ የዳንኤል ክብረትን አንድ ለየት ያለ እይታ እስቲ እንመልከት። ይህ ጽሑፍ ድልድይ ገንቢዎች በሚል ርዕስ የተጻፈ ሲሆን አሁን ያለውን የተመሰቃቀለ የዓለም መንፈስ ያሳያል። ቀጥታ ወደ ጽሑፉ ልውሰዳችሁ። ድልድይ ገንቢዎች በተባበሩት አረብ ኤሚሬትስ የቅዱስ እንድሪያስ አንግሊካን ቤተ ክርስቲያን ኃላፊ የሆኑት ቄስ እንድሪያስ ቶምሶን በ2011 ክርስቲያኒቲ ኢን ዘ ዩኤኢ የተሰኘ ምርጥ መጽሐፍ አሳትመዋል። መጽሐፉ የዛሬውን የተባበሩት አረብ ኤሚሬትስን ጨምሮ በመላው የአረቡ ዓለም ከጥንት ጀምሮ የነበረውን ክርስትና ይተርካል። በመካከሉ ክርስትና እንዴት ሊጠፋ እንደቻለ በቁፋሮ የተገኙ የአርኪኦሎጂ መረጃዎችን እያጣቀሰ መልስ ለመስጠት ይሞክራል። ከዚያም ዛሬ በአረብ ኤምሬት ያለውን የክርስቲያን ሙስሊም ግንኙነት ይተነትናል። እንድሪያስ ቶምሰን መጽሐፉን ሲያጠናቅቁ እንዲህ ብለው ይጮኻሉ፣ ዌር አር ዘ ብሪጅ ቢውልደርስ? እስኪ እኔም ጩኸታቸውን ልቀማቸውና በአገሬ እንደ እርሳቸው ድልድዩ ሰሪ ሆይ የት ነው ያለው ብዬ ልጩ። በጎሳና በጎሳ፣ በእምነትና በእምነት፣ በባህልና በባህል፣ በፓርቲና በፓርቲ፣ በአመለካከትና በአመለካከት መካከል ኢትዮጵያ ውስጥ አያሌ አጥሮች ተገንብተዋል። እነዚህ አጥሮች ሁለት አይነት ናቸው፣ የመጠበቂያና የመከለያ አጥሮች። አንድ ህልው የሆነ ነገር ራሱን መጠበቁ ተፈጥሯዊም ህጋዊም ተገቢም ነው፣ መኖር አለበትና። አንድ ሰው ለራሱ ቤት ሰራ ማለት ሌላው ቤት አይኑረው ማለቱ አይደለም። አንድ ሰው ለራሱ ተመገበ ማለት ሌላው ይራብ ማለቱ አይደለም። አንድ ሰው የራሱን ሀብትና ንብረት ተቆጣጥሮ በሚገባ ያዘ ማለት የሌላውን ሀብት ዘረፈ ማለት አይደለም። አንድ ሰው የራሱን ጤና ጠበቀ ማለት ሌላው እንዲታመም አደረገ ማለት አይደለም። ራስንና የራስ ማንነትን ለመጠበቅ እስካሉ ድረስ የመጠበቂያ አጥሮች አስፈላጊ ናቸው። ችግር የሚከሰተው ለመጠበቂያነት የተሰሩ አጥሮች ወደ መከለያነት ከተሻገሩ ወይንም ከመጠበቂያ አጥሮች በተጨማሪ የመከለያ አጥሮች መሰራት ከጀመሩ ነው። ያለሁት እኔ ብቻ ነኝ፣ የምኖረው እኔ ብቻ ነኝ፣ ስለሌላው አያገባኝም፣ ስለሌላው አላውቅም፣ ያኛው አይመለከተኝም፣ ያ የራሱ ጉዳይ ነው፣ እዚያ ማዶ ጠላቴ አለ በሚሉ ጡቦችና የመከለያ አጥር የሚሰራው። በአንዳንድ የሀገራችን መንደሮች ሰዎች ግቢያቸውን ያጸዳሉ፣ መልካም። ነገር ግን ቆሻሻውን ከግቢያቸው ያወጡና መንደር ውስጥ በሚገኝ ባዶ ቦታ ይጥላሉ። ሁሉም የመንደሩ ነዋሪ ግቢውን አጽድቶ፣ መንደሩ ግን ቆሻሻ ይሆናል። ከዚያ የቆሻሻ ክምር የምትነሳው ዝንብ ተመልሳ በእርሱ ቤት ላለመግባቷ ምንም ዋስትና የለውም። በዚያ ቆሻሻ ክምር አጠገብ ሁላችንም እናልፋለን። ወደ ሁላችንም ቤት የሚመጡ እንግዶች ያልፋሉ። ከዚያም በላይ ደግሞ የሁላችንም ልጆች በዚያው ይጫወታሉ። የመንደሯ ሰዎች አጥር የመከለያ አጥር ነው ማለት ነው። ከግቢያቸው ውጪ ስለሚደረገው ነገር ምንም ላለማየት የከለሉት አጥር። የእኔ ግቢ መጽዳቱ እጅግ አስፈላጊ ነው። የጎረቤቴ ግቢ ካልጸዳ ግን ዋጋ የለውም። የእኔ ቤት ሰላም ወሳኝ ነው። ጎረቤቴ ሰላም ከሌለው ግን መበጥበጤ አይቀርም። የእኔ ልጆች ጨዋ መሆናቸው የሚያስመሰግን ነው። የጎረቤቴ ልጆች ዱርዬዎች ከሆኑ ግን በሽታው ላለመዛመቱ ዋስትና የለንም። በናይጄሪያ ያሉ የኢግቦ ጎሳዎች ልጅን ለማሳደግ የመንደሩ ሰው ሁሉ ያስፈልጋል የሚል አባባል አላቸው። እናም እኔንና ጎረቤቴን አጥር ብቻ ሊያገናኘን፣ ካርታ ብቻ ሊያቀራርበን፣ ሰላምታ ብቻ ሊያዛምደን፣ ቡና ብቻ ሊያወዳጀን፣ ለቅሶ ብቻ ሊያፋቅረን፣ ሰርግ ብቻ ሊያጎራርሰን፣ ኡታ ብቻ ሊያጠራራን አይችልም። የእኛን ግቢ ከጎረቤታችን ግቢ የሚያገናኝ ድልድይም ያስፈልገናል። የደቡብ አፍሪካ ዙሎች ዘመናትን ያስቆጠረ አንድ ጠንካራ እምነት አላቸው። በአጭሩ ሲጠሩት ኦቡንቱ ይሉታል። ሲተነተን ደግሞ ኡሙንቱ፣ ኙሙንቱ፣ ኛማንቱ ይላል። እኔ ሰው የሆንኩት በሌላው ምክንያት ነው። የእኔ ሰውነት ከአንተ ጋር የተቆራኘ ነው እንደማለት ነው። በኡቡንቱ እምነት አንድ ሰው ሌሎች እየተሰቃዩ እርሱ ሊደሰት፣ የሌሎች መብት ተገፉ የእርሱ ሊከበር፣
ሌሎች ደይተው እርሱ ሊበለጽግ፣ ሌሎች እየተዋጉ እርሱ በሰላም ሊኖር አይችልም ይላል። በሌላው ላይ የሚደርሰው ሁሉ ይገባኛል ብሎ ማሰብ ነው ኦቡንቱ። ነፃነት የሚሰፍነው ሁላችንም ነፃ ስንሆን ነው ይላሉ። አሁን ሀገር ኦቡንቱ የሚሉ ድልድይ ሰሪዎችን ትጣራለች። ከጎሳ፣ ከመንደር፣ ከክልል፣ ከእምነት የመከለያ አጥር ባሻገር ችግሮችን ማየት የሚችሉ ይህቺ ባቄላ ስታድግ ምን እንደምትሆን አሻግረው ማየት የሚችሉ ድልድይ ሰሪዎች። ድልድይ ሰሪዎች የየራሳቸውን ባህል፣ እምነት፣ ታሪክ፣ አካባቢ፣ ቋንቋ፣ አመለካከት፣ ርዕዮተ ዓለም በሚገባ የሚያውቁ የጠነቀቁም ናቸው። በያዙት ነገር የማይታሙ የራሳቸውን የሚወዱ እና የሚያከብሩ ናቸው። ግን ከዚህ ያለፈም ሕሊና አላቸው። ሌላውንም ይወዳሉ፣ ያከብራሉ፣ ይረዳሉ፣ ይገነዘባሉ። ለሌላውም በጎ ያስባሉ፣ በጎ ይሰራሉ። የሌላውን መብት እንዲከበር ይጥራሉ። ሌላውም ያስፈልገኛል ይላሉ። ድልድይ ሰሪዎች ፍላጎታቸውን ሳይሆን እውነታውን ይገነዘባሉ። በጋራ መገናዘብ ሚቹዋል አንደርስታንዲንግ እና በጋራ መከባበር ሚቹዋል ሪስፔክት ያምናሉ። አንዱ አንዱን አውቆት ተረድቶት ፍላጎቱንና ማንነቱን ተገንዝቦ የሚወደውንና የሚጠላውን አውቆ በመኖር ያምናሉ። አንድን ሰው በአስራብከው ቁጥር አንተን እንዲበላ እያስተማርከው ነው የሚለውን ይረዳሉ። በመናናቅ በማንቋሸሽ እና በመሰዳደብ የሚመጣ ለውጥ የለም። አንድ ሰው ወይንም አካል ለመከበር የእኔ አይነት መሆን አይጠበቅበትም። ማክበር መቀበል አይደለም። የሌላውን ርዕዮተ ዓለም ማክበር፣ የሌላውን ርዕዮተ ዓለም ትክክል ነው ብሎ መቀበል፣ የሌላውን እምነት ማክበር፣ የሌላውን እምነት ትክክል ነው ብሎ መቀበል አይደለም። የሌላውን ማክበርም የራስን ከመናቅ የሚመጣም አይደለም። ማክበር ሰላማዊነትን መግለጥ ነው። ማክበር ለመከበር ነው። ማክበር ተግባቡትን ለመፍጠር ነው። የበላይና የበታች አጥፊና ጠፊ ሆኖ መግባባት አይቻልም። መግባባት የሚቻለው መከባበርና እኩልነት ሲኖር ብቻ ነው። ታሪካዊና ወቅታዊ እውነታዎች አሉ። እነዚህ እውነታዎች ለተለያዩ አካላት ልዩ ልዩ ጠቀሜታዎችን በጊዜያቸው ሰጥተው ይሆናል። ለምሳሌ በታሪካዊ ምክንያት የተነሳ ኤምሬት ውስጥ ብዙ መስጊዶች አሉ። ኢትዮጵያ ውስጥ ብዙ ቤተክርስቲያኖች አሉ። አማርኛ በኢትዮጵያ በብዙ ቦታዎች የመነገር ዕድል አግኝቷል። በአሜሪካ የሚኖሩ አፍሪካ አሜሪካውያን ቋንቋቸው ጠፍቷል። በላቲን አሜሪካ ነባሩ ቋንቋ ጠፍቶ ወይንም ደግሞ ስፓኒሽ የበላይነት ይዟል። እነዚህ ታሪካዊ እውነታዎች ናቸው፣ ሆነዋል። መከባበርና መገናዘብ ማለት እነዚህን እውነታዎች ወደ ኋላ ሄዶ መቀየር ማለት አይደለም፣ ወደፊት ተጉዞ የተሻለ ለማድረግ መሞከር እንጂ። በኤምሬትስ ክርስቲያኖች መብት አገኙ ለመባል የመስጊዶችን ያህል ቤተ ክርስቲያኖች መስራት አያስፈልጋቸውም፣ ለክርስቲያኖች የሚበቃ ቤተ ክርስቲያን እንጂ። ኢትዮጵያ ውስጥ ባሉት አብያተ ክርስቲያናት ቁጥር ልክ መስጊዶች ሲሰሩ አይደለም የሙስሊሞች መብት የሚከበረው፣ ለሙስሊሞች በቂ የሆኑ የአምልኮ ቦታዎች ሲኖሩ እንጂ። ኦሮምኛ ሲያድግ እንጂ አማርኛ እድገቱ ሲገታ አይደለም መገናዘብና መከባበር የሚቻለው። በሌላ በኩል ደግሞ ለመገናዘብና ለመከባበር ከትናንቱ ይልቅ የነገውን ማየት የተሻለ ነው። እስከ ዛሬ ድረስ በሀገራችን ትልቁ ክርክር የሚደረገው በትናንት ላይ ነው። ከትናንት ይልቅ ግን ነገ ያግባባናል። ትናንትን መቀየር ከባድ ነው፣ ነገ ግን በእጃችን ነው። አሁን ያለው ዓለም ለነገሮች የሚሰጠን ምርጫ ሁለት ነው። ወይ ሁላችን የሚበቃንን ያህል እንጠቀማለን፣ ያለበለዚያ ማናችንም አንጠቀምም። የተወሰኑ ሰዎች ብቻ ሊጠቀሙባት የሚችሏት ዓለም እያለፈች ነው። ሰላም ከጦርነት አለመኖር የምትገኝ አይደለችም፣ ከጋራ ተጠቃሚነት እንጂ። ሁላችንም እኩል ላንጠቀም እንችል ይሆናል። ሁላችንም የሚበቃንን ያህል መጠቀም ግን አለብን። ለዚህ ነው ከአጥር ሰሪዎች ይልቅ ዛሬ ድልድይ ሰሪዎች የሚያስፈልጉን። ህዝብና ህዝብ፣ ጎሳና ጎሳ፣ አማኞችና አማኞች፣ ፓርቲዎችና ፓርቲዎች በየአጥራቸው ተከልለው አንዱ ሌላውን እያጮለቀ እያየ ተቀምጧል።
አጥሮቹ የጠላትነት መንፈስን አዳብረዋል። አጥሮቹ የተከላካይነት ስሜትን አምጥተዋል። ሁሉም እየተጠቃው ነው ብሎ እንዲያስብ አድርገዋል። አጋጣሚውም ሲገኝ አጥር ተሻግሮ ትንኮሳ ለመፈጸምና መልሶ አጥር ውስጥ ገብቶ ለመሸሸግ አመቺ ሆነዋል። እነዚህ አጥሮች ሰዎች በግላቸው ድካማቸውም ሆነ ብርታታቸው እንዳይታይ አድርገዋል። አማራ እንዲያደረገ፣ ኦሮሞ እንዲያደረገ፣ ትግሬ እንዲያደረገ፣ ወላይታ እንዲያደረገ፣ እስላም እንዲያደረገ፣ ክርስቲያን እንዲያደረገ፣ ገዢው ፓርቲ እንዲያደረገ፣ ተቃዋሚ እንዲያደረገ እየተባለ በአጥሮቹ ውስጥ ስላሉት ሁሉ ነው የሚነገረው፣ የሚከሰሰው፣ የሚወቀሰው። አጥሮቹ መደበቂያ ሆነዋል። እነዚህ አጥሮችን የሚያገናኙ ድልድዮች ያስፈልጋሉ። እንድንነጋገር፣ እንድንከራከር፣ የጋራ ጉዳይ እንድንፈልግ፣ በሚያግባባን ተግባብተን የሚያለያየንን አክብረን እንድንኖር የሚያደርጉ የመገናኛ ድልድዮች ያስፈልጉናል። ከዚህኛው አጥር አልፎ በዚያኛው አጥር ውስጥ ባሉ ወገኖችም ጭምር የሚከበሩ የሚታፈሩ ሰዎች ያስፈልጉናል። እነርሱ ናቸው ድልድይ መስራት የሚችሉት። እዚያ ማዶ ጢስ ይጤሳል፣ አጋፋሪ ይደግሳል። ያቺን ድግስ ውጬ ውጬ ከድንክ አልጋ ተገልብጬ የምትለው የልጆች ዜማ እንዴት ውብ ናት! ጢሱ እዚያ ማዶ ነው። የጠላት ጢስ አይደለም። የጠላት ከተማ ተቃጥሎ አይደለም። ደግ አደረጋቸው አላሉ። ድግስ ነው። ድግሱ ጠላት ሞቶ ለተስካር አይደለም። አጋፋሪ ናቸው የደገሱት። እናም እዚያ ማዶ የተደገሰው ድግስ የኔም ነው ብለው ያስቡና ያንቺን ድግስ አልጋ ላይ እስክገለበት ድረስ እውጣለሁ ብለው ተስፋ ያደርጋሉ። ጠላትነት የለም። እነርሱ ድልድይ ሰርተው ነበር፣ ግን ማን አፈረሰው? እናም ድልድይ ገንቢዎች ሆይ ኑ፣ ትውልድን ከትውልድ አገናኙ፣ ጎሳን ከጎሳ አቀራርቡ፣ አማኝን ከአማኝ አስተዋውቁ። ተባልተን እንዳናልቅ፣ ቂምና ጥላቻ ብቻ ለትውልድ እንዳይተርፍ፣ አንዱ ስለሌላው ክፉን ብቻ እንዳያውቅ፣ እዚያ ማዶም ዘመድ አለኝ የሚል እንዲኖር፣ አጋፋሪ ይደግሳልም እንዲል፣ እዚያ ማዶ ሆኖ ስለነዚህ የሚሟገት እዚህ ማዶም ሆኖ ስለነዚያ የሚቆረቆር እንዲኖር፣ ድልድይ ገንቢዎች ሆይ ኑ። ይቺ ሀገር የሁላችንም መሆን አቅቷት የማናችንም ሳትሆን እንዳትቀር እኛና እነርሱ፣ ይህና ያ፣ እዚህና እዚያ በሚለው አጥር መካከል እኛ ሁላችንም የሚል ድልድይ ትገነቡ ዘንድ ድልድይ ገንቢዎች ሆይ ኑ። እንደ ነዌና አልዓዛር አንዱ በገነት ሌላው በሲኦል ሆነን ከኛ ወደ እናንተ ከእናንተም ወደ እኛ የሚወስድ መንገድ የለም እያልን ነውና ድልድይ ገንቢዎች ሆይ ኑ። ሁላችንም ተያይዘን ወደ ገነት እንገባ ዘንድ ድልድዩን ገንቡ። በየቢሮ፣ በየሰፈሩ፣ በየሻይ ቤቱ፣ በየታክሲው፣ በየመገናኛ ብዙሃኑ፣ በየስብሰባው፣ በየእድሩ የመከለያ አጥር የሰራ ሰው ስታዩ የዘጋውን በር አስከፍታችሁ ድልድይ ስሩለት። ዝም አትበሉት። ምሽግ ይዞ ፈርቶም አስፈርቶም እንዲኖር አትተውት። ሌላም መኖሩን ያይ ዘንድ የመሻገሪያ ድልድይ ስሩለት። ድልድይ ገንቢዎች ሆይ ኑ። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።